በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አምላካችን መድኃኒታችን ኢየሱስ ክርስቶስ በራሱ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ደስታ፣ ሰላም፣ ሐሴት ሆነ እያልን የእሱን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በሞቱ ሞትን ድል ያደረገበትን በኩረ ትንሣኤ ሆኖ የተነሳበትን ታላቁን የትንሣኤ ወራት ወይም ደግሞ በበዓለ ሃምሳ ውስጥ ነውና ያለ ነው። ሁላችንም ሞተን ፈርሰን በስብሰን እንደማንቀር በትንሣኤው ለእኛም ትንሣኤ እንዳለን ያበሰረበትን ይህን ታላቁን በዓል ስናስብ በዚህ መልኩ ሰላምታ እየተለዋወጥን እስከ ጰራቅሊጦስ ድረስ እንደምንቆይ ከሁላችንም የተሰወረ አይደለምና የደግነት ባለቤት ቸሮ መድኃኔዓለም ሙስና መቃብርን አጥፍቶ መነሳቱን ለሁላችንም በልባችን ውስጥ አሳድሮልን በዚያ ብርሃን እንመላለስ ዘንድ ደግነቱን ያበዛልን ዘንድ እየተማጸን ነው። ቅድስት ቤተክርስቲያናችን ባስተማረችን በዚህ ሰላምታ እንግዲህ እየተለዋወጥን አሁንም እንሰነብታለን። ማህደረ ተዋህዶን ነው ማዳመጥ የጀመርነው። እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ በእጃችን በቅርባችን ካሉ ምንጮች እያመጣን የምንሰማው የምንከታተለውን መንፈሳዊ አገልግሎታችንን እንደሱ እንደ አምላካችን ፈቃድ ለዛሬም እንግዲህ ከእናታችን ካዛኝት ከንጽሕተ ንጹሐን ከቅድስተ ቅዱሳን አንዳችም ነውር ከሌለባት ከምልዕተ ጸጋ ምልዕተ ክብር አፍጣኒተ ረድኤት አቁራሪተ መዓት ምዕራገ ጸሎት ከእሷ ከእናትነት ፍቅሯ ከቤዛዊት ዓለም ከመባሏ ጋር በተያያዘ ልንሰማው የሚያስፈልገንን ቅድስት ቤተክርስቲያናችን የምታስተምረንን ነው። እንግዲህ ሊቃውንቱ በተለይ ያስተማሩትን እየጠቀስን እየተማማርን ያለ ነው። ሁለተኛውን ክፍል ይዘን ተመለስን። ቤዛዊተ ኩሉ ዓለም ስንል እመቤታችንን ምን ማለታችን እንደሆነ እስከ ዛሬ እንደ ሁልጊዜም እንደምንለው ማለት ነው በተለያየ ሚዲያ ይህንን መልእክት ወይም ደግሞ ይህንን ትርጓሜ ብትሰሙትም ይህም ደግሞ እንደዚሁ ቢቀመጥና ለልባችን ረፍት ይሰጠን ዘንድ እግዚአብሔር አምላካችን ደግሞ በዚህ መልኩ ስለ እናቱ የመሰከረላትን ዛሬ ብቻ አይደለም ሁል ጊዜም እየሰማ ነው ለሚጠይቁን ሁሉ ምላሽ ለመሆን አቅም እናገኝ ዘንድ ያዘጋጀን ዘንድ እንደሱ እንደ አምላካችን ፈቃድ በእኛም መርሃ ግብራችን ይህንኑ ማድረስ ስላለብን ነው። እንግዲህ ለሁላችንም ትምህርት የሆነን ዘንድ መቼም ቢሆን ልንሰማው ልንማረው የሚያስፈልገውን ይህንን የእመቤታችን የንጽሕት ቅድስት ድንግል ማርያምን ቤዛነቷን የሚያሳስበውን ትምህርት መከታተላችን ለዛሬም አጥብቀን የምንቀጥለው ይህችን ዕለትና ደቂቃ ባርኮ ቅዱስ የሰጠን የሁላችን አባት የሁላችን ጌታ የድንግል ማርያም አንድያ ልጇ ቸሮ መድኃኔዓለም የትንሣኤው አምላክ ክብርና ምስጋና ለገናናው ስሙ ይሁንልን። ዘወትር እኛን የሚጠብቀን የቀደመ ቃል ኪዳኗ ስለ እሷ ተናግረን የማንዘልቅላት የሁላችን እመቤት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም አንዳችም ነውር የሌለባት እሷም ምልዕተ ጸጋ ምልዕተ ክብር የእናትነት ፍቅሯ ሳይለየን ለዚህ መድረሳችን ምክንያት ሆናናለችና ስሟ የከበረ የተመሰገነ ይሁን። ዛሬም የቅዱሳኑን ተራዳይነት ድጋፍ አድርገን እሱ አምላካችን እንደፈቀደ በልባችን ጽላት ይጽፍልን ዘንድ ያለፈው ትምህርታችንን አንድ ሁለት ነገሮች ብቻ አንስተን ለማስታወሻ ያህል ማለት ነው ወደ ሁለተኛው ክፍል እመቤታችን ቤዛዊት ስለተባለችበት ትርጓሜ ወደ መመልከታችን እንሄዳለን። ድንግል ማርያምን ብለን ነበር ባለፈው እንደው ርዕሱን ብቻ ለማንሳት ነው። መጀመሪያ ቤዛ የሚለውን ትርጉም ካየን በኋላ ድንግል ማርያምን ዓለምን ያድን ዘንድ በመጣ ጊዜ አምላካችን እግዚአብሔር ከመረጣት እርሱ መረጣት እንጂ እርሷ ምን አደረገችልን የሚሉ አንዳንድ ወገኖቻችን አሉ። ይህንን የቤዛነቷን ስራ እንዲህ እናያለን ብለን ነበረ። ጸጋ ረድኤቷ በረከተ ልመናዋ ይጠብቀን ብለን መልእክቱን ማድረስ የጀመርነው ለአንደኛ ለመመረጥ የተገባች ሆና መገኘቷ በዚህ ቤዛ እንደምትባል በቅድሚያ ያደረስነው መልእክት ነበረ። በዘመኗ ሁሉ በቅድስናዋ ተሸልማ እንደምትኖር አስቀድሞ አውቆ ከመርገም አነጻት። ኖሮባት አይደለም እንዳይኖርባት ከመርገም ጠበቃት እንጂ ከመርገም የጠበቀውን በንጽህና ያስጌጠችውን ነውር ነቀፋ የሌለበት ከሔዋን ልጆች ስጋ ተለይቶ ብሩክ የሆነ ስጋዋንም ለእናትነት መረጠው። መመረጥ ከድንግል መምረጥ ከአምላክ ሆነና ድህነታችን በማኅፀኗ ስለተወጠነ በዚህ መመረጧ ቤዛዊት ዓለም እንላታለን ብለን የመጀመሪያውን ሰፋ አድርገን አይተን ነበረ። ስለዚህ የመጀመሪያው ለእመቤታችን ቤዛነት ማስረጃ የሚሆነን ለመመረጥ የተገባች ሆና መገኘቷ የሚለው ነው። ሁለተኛው ደግሞ መመረጥን ማጽናት ደግሞ እንደዚሁ ስለ እመቤታችንም የቤዛነት ስራ የሚናገረው አለ። እንግዲህ ልዕልናዋን ለመጠበቅ የጸለየችውን ጸሎት፣ የሰገደችውን ስግደት፣ የተራበችውን ረሃብ፣ የተጠማችውን ጥም፣ ያለቀሰችውን እንባ፣ የተቀበለችውን ጸዋትወ መከራ፣ የጠበቀችበትን ትዕግስት
ወንጌላዊ ቅዱስ ሉቃስ በልቧ ተጠብቀው ነበር በሚል የምስጢር መጎናጸፊያ ጠቀለለው። በልቧ በጠበቀችው መከራ መመረጧን ጠብቃ መመረጣችንን በገነት ላላጸናን ለኛ ቤዛ ሆና በመቅረብ መድኃኒትን ወለደችልን። ሁለተኛው ይሄ ነው። ሶስተኛው ደግሞ ትህትናዋን የሚያጠይቅ ነው። ሔዋን ያልተሰጣትን ዕፅ ተመኘች፣ በፈጣሪዋ ላይም ታጀረች። የሔዋን ቤዛዋ ድንግል ግን የእግዚአብሔር እናት ትሆኛለሽ ብሎ መልአኩ አብስሯት እንኳ ነያ መቶ ለእግዚአብሔር የእግዚአብሔር ገረዱ እነሆኝ አለች እንጂ እነሆኝ እናቱ ብላ አልቸኮለችም። በፈጣሪ አምላክነት እስከ መግባት ከፍ ከፍ ብሎ እስከ ሲኦል ያወረደው የሔዋን የትዕቢት ቀንበር እነሆኝ የእግዚአብሔር ባሪያ ገረድ በምትል ትህት ድንግል ተሰበረ። በዚህ ትህትናዋ በኩል እግዚአብሔር በእርሷ በኩል ወደ ዓለም ወረደ። ፍጹም ሰውም ሆነ። ሰውም በእርሷ ማፀን በኩል ከሰማያት በላይ ከፍ ከፍ ብሎ ማዕረገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላይት ገብቶ እስኪኖር ድረስ ከፍ ከፍ አለ ብለን ነበር። ይህንንም እንግዲህ ለማስታወስ 3 ነገሮችን ያየነውን ለዛሬ መነሻ እንዲሆነን ምናልባት ያልተከታተላችሁ እንደ እግዚአብሔር ፈቃድ ይህን እንደው ጫፉን አስይዘናችሁ እናንተ ወደ ኋላ መለስ ብላችሁ ክፍል 1ን ትሰሙታላችሁ። ለዛሬ ወደ 4ኛው ክፍል እንድንሄድ መንደርደሪያ እንዲሆነን ነው። ለዚህ መልእክታችን ምንጫችን የሆነው በርዕሰ ሊቃውንት አባ ገብረ ኪዳን ግርማ የተጻፈው አሐቲ ድንግል እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ቤዛ ኩሉ ዓለም የተባለችበትን ነገር ሲያብራራ በአራተኛ ሃይማኖት የሚለውን ይነግረናል። ሰው በመጀመሪያ ካለመኖር ወደ መኖር በአርያ እግዚአብሔር ከተፈጠረ በኋላ በአይምሮ ጎልምሶ በሕያዊት ነፍስ በልጅነት ከብሮ ብርሃን ለብሶ ብርሃን ተጎናጽፎ ፈጣሪው በገነት አኑሮታል። ይህን ሁሉ ጸጋ የሰጠው እግዚአብሔር እንደሆነ እንጂ ራሱን እንዳልሆነ ይገነዘብ ዘንድም የፍጡርነትና የፈጣሪነት ምልክት የምትሆን አንዲት እንጨትን አትብላ ብሎ አዘዘው። ቢበላ ግን የሞት ሞትን ትሞታለህ ተብሎ ተነግሮታል። በኋላ የቀደመው እባብ መጥቶ የሞት ሞትንስ አትሞቱም፣ ይህችን ዛፍ ብትበሉ አምላክ ትሆኑብኛላችሁ ብሎ ነው እንጂ ብሎ የክደትን ክርዳዱን ዘራ። ሰውም ክብሩን ዘነጋና እባብን ሊገዛ የተፈጠረ ሲሆን በእባብ ተሰበከ። ፈጣሪው ትሞታለህ ብሎ ከሰበከው ይልቅ አትሞቱም ብሎ የሰበከውን እባብን አመነ። በዚህም ፈጣሪውን ካደ። በዚህም ሞት ወደ ሰው ልጅ ወደ ዓለም ገባ። ማመን መታመን ያላት ሙዳየ አሚን የሃይማኖት ሙዳይ ማርያም ግን ዓለም እስካሁን ድረስ ከሆነ በኋላ እንኳ ለማመን ጭንቅ የሆነበትን ምስጢር በፍጹም ልቦናዋ አመነች። ይኸውም አምላክ በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደሚወለድ ማመን ነው። ከእርሱ በፊት አብርሃም በእርጅና ዘመኑ ከመካኒቷ አረጊት ሳራ በተአምር ልጅ እንዳገኘ የሚያውቅ ከማወቅም ባለፈ ለሕዝቡ ሲሰብክ የኖረው ካህን አንተ በእርጅና ዘመንህ ከአሮጊት ሚስት ከኤልሳቤጥ ልጅ ትወልዳለህ ሲባል ግን ማመን ተስኖት ነበረ። መሰረተ አሚን የሃይማኖት ጣራና ግድግዳ መሰረት የሆነች ድንግል ግን ከእርሷ በፊት በድንግልና የወለደች ሴት ከቶ አልነበረችም። ይህን ማመን ፈጽሞ ጭንቅ ነው። የሚከብደው ከእርሷ በፊት እንደዚች አይነት ሴት አለመኖሯ ብቻ አይደለም። ለምሳሌ ሳራ ምንም ብታረጅ ዘር ምክንያት የሚሆን ባል ግን አብርሃም አላት። ኤልሳቤጥ ምንም ብታረጅ ምንም ባሏን ቢያረጅ ለዘር ምክንያት የሚሆን ባል ግን ዘካርያስ አላት። ቢያረጁም እንኳ እግዚአብሔር ሰውነታቸው እንደገና ሙቀት ልምላሜ እንዲኖረው አድርጎ እንዲወልዱ አድርጓል። ለወላዲት አምላክ ለማርያም ግን ፈጽማ ወንድ የማታውቅ ሲሆን ትወልጃለች ስትባል እንደምን ሊሰሙት የሚያስጨንቅ አቤ ሚስጥር ነው። ይህ ብቻ አይደለም። ድንግል በዚያን ጊዜ እንዲህ ማለትም ትችል ነበር። ይህስ ሲሆን የምወልደው አምላክ ነው እያልከኝ ነው? እንደምን ይቻለኛል? ኃያሉን አምላክ እንዴት ድክምት ብላቴና ችለዋለሁ? በዓለሙ ሁሉ የመላውን ጠባብ ማኅፀኔ እንደምን ትወስነዋለች? ነደ እሳቱን ከአፈር የተፈጠርኩ ስሆን እንደምን እታቀፈዋለሁ? አንበሳን በግ ትታቀፈዋለችን? አምላክ እንደምን ሥጋ ይለብሳል? እንደምን ይጸነሳል? ይወለዳል? እንደምን ይታቀፉታል? እንደምን ይታዘላል? እንደምን ይሰደዳል? እንደምን ይራባል? ይጠማል? እንደምን ያንቀላፋል? ይደክማል? እንደምን ይታመማል? ይያዛል? ይሞታል? ይቀበራል? ብላ አላምንም ማለት ይቻላት ነበር። በዚህ ነገር ፈርታ ደንግጣ አልቀበልም አለ ማለቷንና ልዕልናዋን ቅዱስ ያሬድ እንዲህ እያለ ያደንቃል። ናሁ ተግህደ ልዕልናሃ ለወለታሃና ህብስተ ሕይወት ተጸውረ እያለ በሚናገረው እነሆ የሐና ልጅ ልዕልናዋ ተገለጠ። ሕይወትን የሚያድል የሕይወት እንጀራ ነውር፣ ነቀፋ፣ ጥፋት፣ መለወጥ የሌለበት የሕይወት ወይን በማኅፀኗ ተወስኗልና ታናሽ ደመና እንደምን ቻለችው? በነበልባሉ አላቃጠላትም፣ በቃሉም አላስደነገጣትም፣ በጸዳለ ብርሃኑን እንድታበራ አደረጋት እንጂ ብሎ ቅዱስ ያሬድ ማኅሌታይ ዝማሬ ዘተስብዕት ላይ እንደነገረን
ይህ ነገር ተደርጎ የማያውቅ ፍጹም እንግዳና ከተፈጥሮ ሕግ ውጭ የሆነ አይምሮን ሁሉ የሚያልፍ ረቂቅ መለኮታዊ ምስጢር ነውና ያለ አብነት ተደርጎ የማያውቅን ምስጢር ብቻዋን መጀመሪያ እንደ ቃል ይደረግልኝ በማለት አመነችው። ለምን ቢሉ የምትወልጂው ልጅ ለዘመኑ ፍጻሜ የሌለው የዓለም ሁሉ መድኃኒት አብይ እግዚአብሔር ነው ባላት ጊዜ ይህን አመነች። በድንግልና መውለድ እንደምን ይሆናል ለሚለው ጥያቄ ሰውን ካለመኖር የፈጠረ ለእናቱ ልደት ድንግልናዊን እንድትሰጥ ማድረግ ይሳነዋልን ብላ ተቀበለችው። አምላክ እንዴት ሰው ይሆናል ለሚለው ፍጥረት በተፈጥሯዊ ባህሪው ይኖራል እንጂ ሌላ መሆን አይቻለውም። ፈጣሪ ግን የሚሳነው የሌለ ሁሉን የሚችል ነውና ሰው መሆንም ይቻለዋል ብላ አመነችው። ስለዚህ ድንግል ማርያም ክርስቶስን የወለደች ብቻ ሳትሆን ክርስቶስን ሳይወለድ ጥርጥር በሌለበት ሕሊና አምና የተቀበለችው የመጀመሪያይቱ አማኝ ናት ማለት ነው። ተወልዶ ተአምራትን አድርጎ ሞቶ ተነስቶ አርጎ ወንጌል ተሰብኮስ እንኳ ዓለም ክርስቶስን ለማመን ተቸግሯል። እመቤታችን ግን ሳይሆን አስቀድማ አመነችው። የመጀመሪያው ብፃን በመጀመሪያይቱ ሔዋን ክህደት ፈረሰ፣ መርገምን ለበሰ። በሁለተኛው ሔዋን እምነት ግን ብፅዕናችን ተመለሰ። ብፁዕነት ማለት እውነተኛው ማንነት ማለት ነው። ስለዚህ ሔዋን ክዳ ሰውነታችን እንዲጎሰቁል ስንሆን ልጅነታችን ዝጎ የነበረ ሲሆን ለእናቷ ክህደት ፍጽምት እምነቷን በመካስ እግዚአብሔር ሰው ሆኖ ዓለምን ወደ ቀደመ ክብሩ ለመመለስ የበቃች ትክክለኛዋ የሰው ዘር በመሆኗ ቤዛዊት ዓለም ትባላለች። ብፅዕት ያሰኛትም አንዱ ይሄ ነው። ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተልከው የነገሩሽን ቃል እንደሚሆን ያመንሽ አንቺ ብፅዕት ነሽ ተብሎ የተመሰከረላትም ስለዚህ ነው። ሉቃስ ምዕራፍ 1 ቁጥር 45። ስለዚህ አራተኛው እመቤታችንን ቤዛዊት ያሰኛት እምነቷ ሃይማኖቷ እንደሆነ በዚህ መልኩ አየን። አምስተኛው መታዘዝ። ሰው ሟች ይሆን ዘንድ ምክንያት ከሆኑት ጉድለቶቹ አንዱ አለመታዘዝ ወይም አመፀኝነት ነው። እናታችን ሔዋን ለእግዚአብሔር አልታዘዘችም። ለእግዚአብሔር አለመታዘዝ ብቻ ሳይሆን ለባሪያዋ ለእንስሳ ለእባብ ታዘዘች። በዚህም ምክንያት ሰው ራሱን እንደ እንስሳት ከእንስሳትም በታች አድርጎ ክብሩን አሳንሶ ዝቅ ዝቅ አለ። ነቢያትም በዚህ እያዘኑ እያለቀሱ ሰብእሰ እንዘ ክቡር ውእቱ እያእመረ ወኮነ ከመ እንስሳ ዘአልቦ ልብ፣ ሰውስ ክቡር ሲሆን አላወቀም ልብ እንደሌላቸው እንደ እንስሳት ሆነ እያሉ ሐዘናቸውን በትንቢት ዘመሩ። ሌላውም ነቢይ እንስሳት ከኛ ይሻላሉ፣ እነርሱ ከሞት በኋላ ፍርድ አይቆያቸውምና አለ። ዳግመኛም ከእግዚአብሔር ይልቅ ለሰይጣን በመታዘዝ ሰው ራሱን ለሰይጣንና ለኃጢአት አስገዛ። የሞት ፍሬን በመብላትም በራሱ ላይ ሞትን አነገሰ። በመሆኑ ይህ ባርነት ሊወገድ ለድህነት ልንበቃ የምንችለው አለመታዘዝ በመታዘዝ ሲካስ ነው። በዚህም ሔዋን ለእግዚአብሔር አልታዘዝ በማለት ትእዛዙን ስታፈርስ፣ ድንግል ማርያም ደግሞ እነሆኝ የእግዚአብሔር አገልጋዩ በማለት ካሰችላት። እናታችን ሔዋን ለሰይጣን ስትታዘዝ የሰይጣን ገረድ ሆነች። ማርያም ግን ለሰይጣን አልታዘዘችምና ይህ የመርገም ባርነት የለባትም። ይልቁንም ለእግዚአብሔር በመታዘዝ ከዲያብሎስ ዕዳ እንደሌለባት ስታጠይቅ እኔ የእግዚአብሔር ባሪያው ነኝ አለች። በሔዋን አለመታዘዝ ወደ እንስሳነት ወርዶ የነበረው የሰው ልጅ በዳግሚት ሔዋን መታዘዝ ጌታ ከእርሷ ሰው ሆኖ ደሙን ክሶ አውጥቶናልና እርሱን እንድንመስል ፍለጋውን ሰጠን። በሔዋን ጆሮ ወደ ገባው የሞት በር ነጉደን የነበርነውን በማርያም ጆሮ በኩል የገባው የሕይወት በር አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነተኛና የሕይወት መንገድ ነኝ፣ በእኔ በኩል ግቡ እያለ ነፃ ወጣን። ያለመታዘዝ ፍሬ ሐዘን ነውና በሔዋንና በአዳም ጆሮ በኩል ሐዘን፣ ትካዜ፣ ምጥ፣ ጻር፣ ጭንቅ፣ ፍርሃት፣ ረዓድ፣ ድካም፣ ሞት ወደ ዓለም ፈሰሰ። የመታዘዝ ፍሬም ደስታ ነውና በታዘዘችው ድንግል በኩል ፍስሐ፣ ሐሴት፣ ኃይል፣ መጽናናት፣ መረጋጋት፣ ሰላም፣ ሕይወት ወደ ዓለም ፈሰሰ። በሕማም ውለጅ በሚለው እርግማን ምክንያት ጭንቀት ለሔዋንና ለልጆቿ ተንቆረቆረ። ተፈሲ ፍስሕት ደስተኛይቱ ሆይ ደስ ይበልሽ በሚለው ብስራት ምክንያትም ለድንግልና ለመንፈስ ልጆቿ ለሁላችን ደስታ በእርሷ ጆሮ በኩል የሕይወት ፏፏቴ ፈሰሰ። የእባቡ መርዝ በገባበት በር የሕይወት ውሃ ፈለቀበት። ስለዚህ እመቤታችንን በጆሮዋም በአንደበቷም ክሳልናለች ማለት ነው። እንኳን አምላክን ለመውለድ ለመሰደድም ቢሆን አላንጎራጎረችም። በዚህ መታዘዟ ወደ ክርስትና እንድንመለስ ምክንያት ሆናለች። ይህንን ይዘው መጽሐፍት ቤዛዊተ ዓለም የሔዋን ጠበቃዋ ይሏታል።
እነሆኝ ባለች ጊዜ የበለስ ፍሬ በልተን በገነት ዛፎች ኮብልለን ከእግዚአብሔር ፊት ለጠፋ ነው በጎች ካሳ ካሰችልን። አመፅን አደረግንና የበለስ ቅጠል አገልድመን ሀፍረትን ተከናንበን ጠፋን። እመቤታችን ደግሞ በአልባሰ ወርቅ ውጽፍቶ ህብርት የወርቅ ልብስን ተሸልማና ተጎናጽፋ የቆመች ንግሥት ናትና እነሆኝ ብላ ለሰው ዘር ሁሉ በእግዚአብሔር ፊት ተገኘችልን። እግዚአብሔር ጽድቅን የያዘ እንዳለ ብሎ በምድር ሁሉ ቢሻ ሁሉም ተካክሎ በመርገም ሰንሰለት ታስሮ ባህሬ ሰብዕናው ጎስቁሎ ያለመታዘዝን ፍሬም ሞትን እየቀመሰ ነበርና ሰው አላገኝም። ስለዚህ እመቤታችን እነሆኝ የምታዘዝ ሰው ብላ የሰው ዘርን ቀዳማዊ አለመታዘዝ ክሳላቸው ቀረበች። እነሆኝ ባለች ጊዜ ወደፊት ያንተ እናት በመሆኔ ለሚመጣው መከራ ሁሉ የታመንኩ ነኝ ማለቷና ራሷን የሰጠችበት ቃል ኪዳን ነውና። አሁንም አምስተኛው ነጥባችን እንግዲህ መታዘዟን የሚያሳይና በመታዘዟን እንደካሰችልን ቤዛ እንደሆነችን የምንማርበት ነው። ስድስተኛው መቅደስ ዘበአማን። እንግዲህ ሰው በድሎ ማህደረ መንፈስ ቅዱስነቱ ቀርቶ ምድር እሾህ ታብቅልብህ ተብሎ ተረግሟል። ምድር የተባለው የሰው ሰውነቱ ሲሆን እሾህ የተባሉ ደግሞ ፍትወታት እኩያት፣ ኃጣው ርኩሳት፣ ደወያት ናቸው። በዚህ ምክንያት አዳምና ልጆቹ እሾህ የበቀለብን የተረገምን ምድሮች ነበርን ማለት ነው። በዚህ ውስጥ ለእግዚአብሔር ማረፊያው የምትሆን አንዲት ምድር ተገኘች። ያች ምድር ሁሉ በእርግማን እሾህ ሲበቅልበት ያልበቀለባት ቡርክት ምድር ናት። ሙሴን የቆምክባት ምድር የተቀደሰች ናትና ጫማን አውልቅ ያለው ይህችን በተረገመ ዓለም ውስጥ ምልዕተ በረከት ሆና የተገኘች ቡርክት ምድር ማርያምን ነው። ዘጸአት ምዕራፍ 3 ቁጥር 15። ይህ ቃል ለጊዜው ለሙሴ ለሥርዓት ይነገር እንጂ የቆምክባት ምድር የተባለች በተስፋ የጸናችሁባት መጽናኛችሁ ማርያም መርገመ ሥጋ መርገመ ነፍስ የሌለባት ናት ማለት ሲሆን ጫማህን አውልቅ ማለትም እርሷ መርገም ይኖርባት ይሆን የሚል አጋንንታዊ የጥርጥር አሽክንታብህን አውልቀህ ጣል ብሎ በሙሴ አንጻር ለሁሉ አስተማረ። እመቤታችን በመቅደስነት ቤዛ የሆነችበትን ምስጢር ግልጽ ለማድረግ ሰው እንዲድን የእርቅ ካሳ መቅረብ ነበረበት። ያንን ደግሞ እግዚአብሔር ካልሆነ በቀር ፍጥረት ማድረግ አልተቻለውም። እግዚአብሔር ደግሞ በረቂቅ አካሉ ካሳው ለራሱ ቢክስ ካሳው ካሳ አይባልም። ምክንያቱም በድሎ የተፈረደበት የሰው አካል ስለሆነ ካሳው መቅረብ ያለበት በሰው አካል ነው። ስለዚህ እግዚአብሔር እኛን ራሱ ክሶ ይታረቀን ዘንድ ሰው ለመሆን ሰው ያስፈልገዋል ማለት ነው። ሰው ማለት ደግሞ የመጀመሪያው በአርአያ እግዚአብሔር የተፈጠረው ያልበደለው የአዳም ንጹሕ ጠባይ ነው። ለዚህ የምትበቃ ሰው ማን ተገኘች አሉ እንደሆነ ቡርክት ማርያም ናት እንጂ ማን ናት ብለን እንመልሳለን። ስለዚህ ድንግል ማርያም የአዳምን ንጹሕ ጠባይ ይዛ ለእግዚአብሔር በመገኘት የሰው ዘር መመኪያ ሰብዕናችን በጎሰቆለበት ወራት ንጹሕ ሰብዕና ይዛ በእግዚአብሔር ፊት የታየችልን ቡርክት አንዲት የሰው ዘር በመሆኗ ትምክህት ዘመድነ የባህሪያችን መመኪያ ሆይ ደስ ይበልሽ እያል ልናመሰግናት የተገባት ሆና ተገኘች። ዛሬ እግዚአብሔር በሃይማኖት ወደኛ እንግዳ ሆኖ ሲመጣ በጥምቀት ለብሰን በቁርባን ተቀብለን አብረነው እንኖራለን። ዳግመኛም ለፍርድ ሲመጣ በሃይማኖት በምግባር በተሸለመ በእርሱ ስጋና ደም በታተመ አዲስ ሰውነት እንቀበለዋለን። ቀድሞ ሰው ለመሆን ሲመጣ ግን በማርያም መቅደስነት ተቀበል ነው። እግዚአብሔርን የተቀበልንባት ለመለኮት እንግድነት የበቃች ንጽሕት አዳራሽ ማርያም ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ለአባቱና ለመንፈስ ቅዱስ ለራሱ ክሶ የታረቀን ሊቀ ካህናታችን ነው። ይህ ሊቀ ካህናትነቱን ለማቅረብ በኩነት እንጂ በምሳሌ ስለማይሆን ሰው በሰራት መቅደስ አልገባም። የሰው እጅ ወዳልሰራት ደብተራ ፍጽምት ወደ ማርያም ማኅፀን ገብቶ አገለገለ እንጂ። የአገልግሎት ስራውንም የጀመረው በማኅፀን እንጂ በመስቀል ላይ አይደለም። መከራውን ተቀብሎ ሲፈጽም ተፈጸመ ኩሉ እነሆ ሁሉም ተፈጸመ እንዳለ በማኅፀን የጀመረውን አገልግሎት በመስቀል ፈጸመ እንጂ። 9 ወር ከ5 ቀን ያለ መርገም ተጸንሶ ታግሶ በማኅፀን ውስጥ በመቆየት የፈጸመው የትህትና ስራው ለአዳምና ሔዋን ትዕቢትና ችኩልነት የቀረበ የትህትናና የትዕግስት መስዋዕት ነው።
የድንግል ማርያም መቅደስነት ልዕልና ይበልጥ ጎልቶ እንዲረዳን ለእግዚአብሔር መቅደስ ተብለው የተጠሩ መቅደሶችን እንመልከት። የመጀመሪያው አዳም። ይህ እግዚአብሔር አዳምን ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ ፈጥሮ በልጅነት አክብሮ የጸጋው ማደሪያ በመንፈሰ ልደት በልጅነት አድሮበት ይኖር ዘንድ ያደረገው ስራው ስለሆነ አዳም የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ ይባላል። ነገር ግን ኃጢአትን በሰራ ጊዜ ተለይቶ ስለነበረ ከሚስቱ ከሔዋን ጋር ባለቀሱት የንስሐ መሪር እንባ ምክንያት በመንፈሰ ረድኤት አድሮበት የሚመግበው ሆኗል እንጂ ልጅነቱ በኃጢአት ትቢያ ዝጋበታለችና ፍጹም መቅደስ አይደለም። ሁለተኛው ሐመረ ኖህ የኖህ መርከብ። ይህች መርከብ ከእንጨት የተሰራች ስትሆን ኖህ ከነ ቤተሰቡ ከጥፋት ውሃ የዳኑባት ያልሰጠመች ሐመረ ድኂን የድነት መርከብ የሆነችው እግዚአብሔር በረድኤት ቢያድርባት ነውና የእግዚአብሔር ቤት ተብላለች። ነገር ግን የሰው እጅ የሰራት ፍጡር የገባባት ከዘላለማዊ ጥፋት ያላዳነች ለጥቂት ሰዎች ብቻ የሆነች ከመርገም ማዕበል ማንጻት ያልተቻላት ስለሆነች ፍጽምት መቅደስ አይደለችም። ሶስተኛ ደብተራ ኦሪት የኦሪት ድንኳን። ይህም በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ ጌታ ባዘዘው መሰረት የረድኤት ማደሪያው ድንኳን ስለሆነች የእግዚአብሔር ቤተ መቅደስ ተብላለች። በደብተራ ኦሪት አድራ ባለችው ታቦት ላይ እያደረም ይጠብቃቸው ይናገራቸው ነበር። ይህችም በጠበብቱ እጅ የተሰራች በበግ ደም የታተመች ፈርሳ በመቅደስ ሰሎሞን የተተካች ፍጡር የሚሞት ሊቀ ካህናት መስዋዕት የሚያቀርብባት ከአንድ ሽማግሌ ልጆች በቀር ለሌላ ያልተጠቀመች ወይም ያልጠቀመች ከመርገም ከፍዳ ከሞት ያላዳነች ስለነበረች ፍጽምት መቅደስ አልነበረችም። ሌላው አራተኛው መቅደሰ ሰሎሞን ነው። ለእግዚአብሔር መቅደስ ተብሎ የተጠሩ መቅደሶችን እንመልከት ለሚለው ርዕሳችን ይህ እስራኤል ከግብፅ ከወጡ 488 ዘመን በኋላ ሰሎሞን በወርቅና በብር በአእባነ ህንደኬ በህንድ ዕንቁዎች እየለበጠ አስጊጦት የሰራው መቅደስ ነው። ይህም እግዚአብሔር ራሱ ለሰሎሞን ዓይኔም ጆሮዬም ልቤም በዚህ መቅደስ ላይ ያርፋሉ ብሎ የመሰከረለት የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበር ተብሎ የተመሰከረለት ድንቅ መቅደስ ነበር። አንደኛ ነገሥት ምዕራፍ 8። ነገር ግን በዚህ መቅደስ እስራኤልም አምላካቸውን ረስተው ጣዖት አቆመውበታል። በኋላም በባቢሎን ምርኮ ጊዜ ፈርሶ እስራኤልም ተማርከው ባቢሎን ወርደዋል። ከፍጹም አላዳነምና ፍጹም መቅደስ አይደለም። አምስተኛ መቅደሰ ዘሩባቤል። ይህ ደግሞ ከምርኮ በኋላ 46 ዓመት ፈጅቶ የታነጸው በጌታ ጊዜ አይሁድ ሲመኩበት የነበረው መቅደስ ነው። በዚህ መቅደስ እነ አንጢያኮስ አረማዊ እሪያም ሰውተውበታል። ከዚህም ሌላ ውሃ ከመጉደል እንዳያቋርጥ እስራኤል ከበደል አያርፉምና ስርዓቱን ጥሰው ሕግ አፍርሰው 2 ሊቀ ካህናት እየሾሙ በኋላም ይባስ ብለው ጌታ በሚያስተምርበት ጊዜ የንግድ ቤት አድርገው ተገኝተዋል። ይህም እነሆ መቅደሳችሁ ምድረ በዳ ይሆንላችኋል ብሎ ጌታ ቢነግራቸውም አልመለስ ስላሉ በ70 ዓመተ ምህረት በጥጦስ ሮማዊ ምክንያት ፈርሶ እነርሱም ከ1870 ዓመታት በላይ ተበትነው ኖረዋል። አሁንም መቅደሱ ከነበረበት ላይ መስጊድ ይገኝበታል። ስድስተኛ ክርስቲያኖች መቅደስ የተባልንበት ጌታ ቃሌን የጠበቀ ቢኖር እኔም አባቴም መተን እናድርበታለን እንዳለ ሰው በሐዲስ ኪዳን በእምነትና በጥምቀት ምክንያት ማኅደረ ስሉስ ታቦት መቅደስ ሆኗል። የሆነ ሆኖ ግን ኃጢአት ብንሰራ ቃሉን መጠበቃችንን ብናጎል ማኅደረ እግዚአብሔር መሆናችን ይቀራል። ቅዱስ ጳውሎስ እንዳለ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ጌታ አሁን በእኛ የሚያድርብን በመንፈሰ ልደት ምክንያትና በጎ ምግባርን አጽንቶ በመያዝ እግዚአብሔርን ወደ መምሰል ለማደግ በመጋደል በሱታፌ አምላካዊ ነው። ማስተዋል ያለብን ግን ጌታም ቃሌን የሚጠብቅ ቢኖር ማለቱና ቅዱስ ጳውሎስም ማንም የእግዚአብሔር መቅደስ ቢያፈርስ ማለቱ ሰው ትእዛዛቱን ባይጠብቅና ሰውነቱን በኃጢአት ቢያጎሰቁል ማኅደረ እግዚአብሔር መሆኑ ቀርቶ የፈረሰ ቤተ መቅደስ መሆኑንና በዚህም ከቅጣት እንደማያመልጥ ነው። መጨረሻ የምናየው ቤተ መቅደስ መቅደስ ዘኢትትነሰት ማርያም ድንግል፣ የማትፈርስ መቅደስ ድንግል ማርያም።
አዳምና ሔዋን የእግዚአብሔር መቅደሶች ሆነው የተፈጠሩ ቢሆንም ነገር ግን እነርሱ መቅደስነታቸውን ሕግ በማፍረስ ሲያፈርሱ እግዚአብሔር ደግሞ የእነርሱን አካል በሞት እንዲፈርስ እንዲበሰብስ አድርጎታል። ቅዱስ ጳውሎስ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱ ደግሞ ያፈርሰዋል እንዳለው ማለት ነው። ድንግል ማርያም ግን ሕግን ያላፈረሰች ፍቅረ እግዚአብሔርን ያላጎደለች ምልዕተ ፍቅር ወጸጋ ናትና የማትፈርስ መቅደሱ ስለሆነች ከሞተች በኋላ እንኳ እስከ ትንሣኤዋ ድረስ ስጋዋ ሳይፈርስ በዕፀ ሕይወት ስር የቆየችው ስለዚህ ነው። ባልበደለ ባህሪያቸውም ቢሆን እግዚአብሔር በአዳምና በሔዋን ያደረባቸው በልጅነት ጸጋቸው ሲሆን በድንግል ያደረ ግን በኩነት ስጋዋን በመንሳት ከእርሷ ሰው በመሆን ነውና የእርሷን መቅደስነት አይስተካከሉም። የኖህን መርከብ ኖህ ሰራት፣ የስግው ቃልን መቅደስ ማርያምን ግን ራሱ ፈጠራት። ያቺ በእንጨትና በችንካር ጸናች። አማናዊት መቅደስ ግን በመናስግተ ሥጋ በማኅተመ ድንግልና በኃይለ መንፈስ ቅዱስ ጸንታ ታተማ ኖረች። ወደዚያች ኖህ ገባ፣ ወደዚች የኖህ ፈጣሪ ብቻውን ገባባት። ያቺ ከማዕበል አተረፈች፣ ይህቺ ዓለምን ከባሕረ እሳት አተረፈች። ከሙሴ እስከ ክርስቶስ የነበሩት መቃደስም ቢሆኑ የፍጡር ደም የሚገባባቸው ሊቀ ካህናት በሞት የሚሻርባቸው የፈረሱ የተሻሩ ናቸው። በአማናዊት መቅደሰ እግዚአብሔር በድንግል ማርያም ግን እግዚአብሔር ብቻ ወደ እርሷ ገባ። እርሱ ብቻ በማጸኗ ያገለገለባት መለኮታዊት መቅደስ ሆነች። ሕይወት በእርሷ የተጸነሰ ዘላለማዊት ዙፋኑ ናትና የእርሷን መቅደስነት ሊያፈርስ ሰይጣንም ሆነ ሞት አልተቻለውም። ስለዚህ እመቤታችን እግዚአብሔርን ለመቀበል የተገባች ሆና በመገኘት ምስዋ ሊቀ ካህናት የሊቀ ካህናቱ መሰዊያ በመሆን ዘላለማዊ የማትፈርስ ማረፊያው በመሆን ለዓለም ቤዛዊት የሆነች መቅደስ ናት ማለት ነው። እንግዲያውስ ከቅዱስ ያሬድ ጋር እንዲህ እያልን እናመስግናት። መና ያለባት የወርቅ መሶብ እውነተኛ የድኅነት በር አደረጋት። መርጫታለሁና በእርሷ አድራለሁ አለ። በመላእክት እጅም የሞላ ጽዋ ሕይወትን ሰጣት። ለሴቶች ሁሉ መመኪያ የሆነች እርሷንም የመለኮት ማደሪያ ነሽ አላት ብሎ ማህሌታይ ቅዱስ ያሬድ አሁንም በዝማሬ ዘትስብእት በነገረን መልኩ እንዳስተማረን እንዳመሰጠረልን። ሰባተኛ ትምክተ ኩሎን አንስት እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም የተባለችበት ሌላው ምክንያት ምንም እንኳ አዳምን በድሎ በለሱን በልቶ ለልጆቹ የሞት ምክንያት ቢሆንም ሔዋን ግን የመጀመሪያይቱ ምክንያተ ስህተት ስለነበረች በዚህ ምክንያት የቀድሞ ሰዎች ሴቶችን ሲያማረሩ ሲዘልፉ ይኖሩ ነበር። እንደ ታናሽ ፍጥረት የሚቆጥሯቸውም ነበሩ። ሰው በተበሳጨ ጊዜ የማይገባውን በደል ያልሆነውን ሁሉ እየቆጠረ እንደሚተክዝ ወንዶችም በሴቶች በደላቸው ያልሆነውን ሁሉ እያነሱ ይወቅሷቸው ነበር። በእናንተ ምክንያት ከገነት ተባረርን፣ ሞት ተፈረደብን፣ ርስት አጣን እያሉ ርስት ያካፍሏቸውም ነበር። ይህ የሔዋን ምክንያተ ስህተትነት ሲሆን ነገር ግን ሔዋን ባልበደለችበት ሔዋን ከአዳም ተገኝታለች እንጂ አዳም ከሔዋን አልተገኘም። እንደዚሁም ሁሉ እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናልን እያሉ ይመኩባቸው ነበር። ይህ ግን የሔዋን በደል አይደለም፣ የእግዚአብሔር የምስጢር አሰራር እንጂ። አዳም ከምድር በመገኘቱ ምድር ትበልጠዋለች አያሰኝምና፣ ጌታም ከእመቤታችን ቢወለድ እመቤታችን ፈጣሪዋን አትበልጥምና። የሆነ ሆኖ ግን ይህንን በሴቶች ላይ የሚደረግ አንገት የሚያስደፋ የወንዶች ትምክህት ያራቀች ትምክህተ ኩሎን አንስት የሴቶች ሁሉ መመኪያ ድንግል ማርያም ናት። ዛሬ ሴቶች ለወንዶች እንዲህ ብለው ለመመካት አብቅታቸዋለችና ይላሉ አበው በውዳሴ ማርያም ትርጓሜ። ሔዋን ከአዳም ብትገኝ ጌታ ከእመቤታችን ተገኝቶ የለምን? በእኛ ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት መንግሥተ ሰማያት ለመግባት በቅታችሁ የለምን? በእኛ ምክንያት ሞት ቢመጣ በእመቤታችን ምክንያት ጌታ ተወልዶላችሁ ሞት ጠፍቶላችሁ ሕይወት ዘላለማዊ ተሰጥቷችሁ የለምን? እያሉ የሚመኩ ሆነዋልና። በዚያውም ላይ ቀድሞ ድንግልናን ሔዋን ስላፈረሰችው በድንግልና ሞትን ማጥፋት አልተቻለም ነበር። አሁን ግን ዘላለማዊት ድንግል ማርያም ድንግልናን ስለጠበቀችው ደናግላን ሁሉ እርሷን ተከትለው በልጇ አሰረ ፍኖት ጸንተው ወደ ሕይወት የሚደርሱ ሆነዋልና። ወይ ወስዱ ደናግለ ድኅሬሃ፣ ከእርሷ በኋላ ደናግሉን ይወስዳሉ እንዳለ ቅዱስ ዳዊት መዝሙር 45 ቁጥር 14። የደናግሉን ሕይወት በጸሎቷ የምታማልዳቸው ሐመረ ድንግልናቸውን በማዕበለ ዝሙት እንዳይሰበር ሊቀ ሐመር ልጇን የምትለምንላቸው መመኪያቸው ናትና።
በዚያውም ላይ ንግሥት እናት ያለችው እንዳይፈራ ንጽሕት እመቤት ማርያምን ያህል እናት እያለን እያሉ ያመኑ ጠባባት ድንግል የክርስቶስ ሙሽራ የሆኑ የክርስቲያኖች ነፍሳት በጸሎቷ እንዲመኩ ሆናለችና ቤዛዊተ ድንግል ተብላለች ወይም ትባላለች። ቅዱስ ያሬድም ይህን ይዞ ማርያም ድንግል ምክወለ ደናግል ይእቲኬ ቤተ ምስአል እያለ የሚናገረው አለ። ትርጓሜው እመቤታችን የደናግል መመኪያ ናት፣ እርሷ የጸሎት ቤት ናት። የከበደውን ጭንቅም ታቀላለች፣ ለሰው ወገን ሁሉ ትለምናለች፣ በመላእክት ክንፍ ትጋረዳለች። ከኪሩቤል ይልቅ ልዕልት ናት፣ ከሱራፌልም ትበልጣለች። በወንጌል የተጻፈች በራሷ ላይ የመስቀል ምልክት ያላት የድንግል ማርያም ክብሯ ልዕልናዋ ድንቅ የሚያሰኝ ነው በማለት አመስግኗታል። የመስከረም ማርያም ድጓ እንግዲህ ከብዙ በጥቂቱ ከሙሉ በከፊሉ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አዛኝቱ ቤዛዊተ ኩሉ ዓለም ቤዛዊት መባሏ በብዙ መልኩ የሚፈታ ሆኖ ይኸው እኛም ቢያንስ 7 ነጥቦችን አሐቲ ድንግል በተባለው መጽሐፍ ያገኘ ነው ወደ እናንተ አደረስን። እሳቸው አባ ገብረ ኪዳን ግርማ ማለት ነው ወደ 10 ነጥቦች ነው ያደረሱን። እንደው እኛ ለመረጃ እንዲሆነን እነዚህን ከያዝን የቀረውን ደግሞ ሁላችንም በእውነት በእጃችን ይዘን ልንጠቀምበት የእመቤታችን ፍቅር ምን እንዲያድርብን በተለየ መልኩ ተጽፎ ተዘጋጅቶ ተደጉሶ የተሰጠንን ይህንን መንፈስ ቅዱስ እየመራቸው የጻፉልንን ይህንን አሐቲ ድንግል የተባለውን መጽሐፍ ስንይዝ በበለጠ የምናገኘው መልእክት ስላለ በዚያ ይዘን ልንጠቀምበት እንችላለን። እንደው 10 ነጥቦች እሳቸው የተናገሯቸው ከመጀመሪያው እኛም ያነሳናቸውን ለመከለስ ያህል እመቤታችን ንጽሕት ቅድስት ድንግል ማርያም ቤዛ የተሰኘችበት ጉዳይ አንደኛ ለመመረጥ የተገባች ሆና መገኘቷ፣ ሁለተኛ መመረጥን ማጽናት፣ ሶስተኛ ትህትና የሚሉትን በመጀመሪያው ክፍል ያየነው ነው። ለዛሬ ደግሞ ያየነው ሃይማኖት፣ መታዘዝ፣ መቅደስ ዘበአማን የሚለውና ትምክተ ኩሎን አንስት የሚለው ነው። እናንተ ደግሞ እንደ እግዚአብሔር ፈቃድ መጽሐፉን ስትይዙ ደግሞ የቀሩ 3 ነጥቦች አሉ። 8ኛ ማለት ነው ሙዳየ ፈውስ፣ 9ኛ ስደት እና 10ኛ ደግሞ የምህረት ንግሥት የአስቴር ምሳሌነትን ጠቅሰው ንግሥተ ምህረት አማናዊት አስቴር ብለው ያስቀመጡትም አለ። እንግዲህ እነዚህ ሁሉ እንደው መቼስ ዘመናዊ ወይም ደግሞ ጊዜያዊ ወቅታዊ ፈተና ሆኖ ተነስቶ ነው እንጂ ሁልጊዜም ቢሆን የእሷን ቤዛነት ልንሰማው ልንማረው ከሚያስፈልገን ትምህርቶች አንዱ እንደሆነ እንድንረዳው ነው። እንደውም እሳቸው ይህን መልእክት የጻፉት ይሄ የሰሞነኛው ጉዳይ ከመነገሩ ረጅም ጊዜ አስቀድመው ነውና በእውነት ለሁላችንም ትምህርት እንዲሆነን ይኸው በዚህ መልኩ ቅድስት ቤተክርስቲያናችን መልስ እንዳላት እንድንረዳ በሚያሳስብ መልኩ ነው እንግዲህ መድኃኔዓለም የወደደልንን የእናቱን ቤዛነት በዚህ መልኩ እንድንሰማ የፈቀደልንን እየተከታተል ነው። በእውነት አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ አሐቲ ድንግል በተባለው መጽሐፋቸው በየጊዜው በምንሰማቸው ስብከቶቻቸው ከዚህን ቀደምን በጻፏቸው መጽሐፍቶቻቸው አሁንም ወደፊትም ደግሞ የኢየሱስ ክርስቶስ ቤዛነት ፈቃዱ ቢሆን በቀጣዩ እንመለስበታለን፣ በዚያ ላይ ሰፋ አድርገን እንመለከተዋለን ብለው በእውነት ለሁላችንም እንጠብቀው ዘንድ በነገሩን መጽሐፍ እግዚአብሔር አምላካችን ብዙ እንደሚያስተምሩን እስከዛሬም እየመከሩን እያስተማሩን እንደሆነ ከሁላችንም የተሰወረ አይደለም። መድኃኔዓለም ኢየሱስ ክርስቶስ የሕይወትን ቃል ያሰማልን፣ አስበ ቅዱሳን ያደልልን። ለቅድስት ቤተክርስቲያናችን እንዲህ ፈትፍተው የሚያስተምሩ መጽሐፍትን እየገለጡ እውነተኛይቱን የቅድስት ቤተክርስቲያናችንን ትምህርት የሚነግሩን አባቶቻችንን እንዳያሳጣን ፈቃዱ ይሆንልን። እሳቸውንም በእድሜ በጸጋ ይጠብቅልን። እኛንም የሰማነውን በልባችን የእናቱን የመብራንን ፍቅር አሳድሮብን ለሕይወት ለፍሬ ለበረከት እንዲያደርግልን እሷን አምነን እሷን ጠርተን እሷን ተማጽነን ምንም የጎደለብን ነገር የለምና ቤዛዊት ዓለም በማለታችን ምን ማለታችን እንደሆነ የእሷን ቤዛነት የልጇን ቤዛነት በምን መልኩ ለይተን ማወቅ እንደሚገባን ሁሉ በእውነት ከኛ የተሰወረ አይደለምና ቅድስት ቤተክርስቲያናችን የምታስተምረው ትምህርት ስለሆነ እንግዳ ለሚሆንባቸው ለሚደነግጡ አዎ ይደነግጡ ይሆናል። እኛ ግን የበለጠውን እንደውም ከሚያስደነግጥ ነገር ነው የሚሰውረንና የእናትነት ፍቅሯን አምነን ታምነን ልጅ ወዳጅ እያልሽ አሳስቢልን። ሁሉን የሚያደርገው ልጅሽ ለእኛም ለልጆቹ በእናትነት ፍቅርሽ ተለምኖን ደግነቱን እንዲያበዛልን እባክሽ አትርሺን የመስቀል ላይ አደራ እናታችን ብለን ይህንን ቤዛነቷን እየተማመን የማይሻረውን ዘላለማዊ ቃል ኪዳኗን ተመክተን በአማላጅነቷ ተደግፈን ለመመረጥ የተገባቸውን የተገኘችውን መመረጧን ያጸናችውን ትህትናን የተላበሰችውን የሃይማኖት የእምነት ሰው የሆነችውን መታዘዝን እንደ ሸማ የተላበሰችውን መቅደስ አማናዊት መቅደስ የተባለችውን ንጽሕት ቅድስት ድንግል ማርያምን የሁላችንም መመኪያ የሆነች አዛኝቱን ለምነን ጠርተን
በእውነት ሁሉ ነገር እንደሚሆንልን እንደሚፈጸምልን እናምናለን እኛ የተዋህዶ እምነት ተከታዮችና እግዚአብሔር አምላካችን አሁንም የእናቱን የመብራንን ፍቅር አምነን በምንጠራት ሁሉ በልባችን፣ በሕይወታችን፣ በኑሯችን፣ በከንፈራችን በእያንዳንዳችን ሕይወት ውስጥ እንዲያኖርልን እንዲያቆይልን ፈቃዱ ይሆንልን። መድኃኔዓለም ኢየሱስ ክርስቶስ የሰማነውን በልባችን ያሳድር፣ የደግነቱን ስራ ይስራልን። ስለ አዛኝት እናቱ አስራት አድርጎ ስለሰጣት ስለሷ ብሎ ሀገራችን ኢትዮጵያን ከክፉ ይጠብቅልን። እኛንም መውጣት መግባታችንን ጠብቆ በተበተንበት ቦታ ሁሉ ለክብር የሚያበቃ መልካም ስራ ሰርተን መጨረሻችን በቸርነቱ እንዲያሳምርልን የቅዱሳን አምላክ እንዲረዳን ፈቃዱ ይሁንልን። ለጊዜው ይህንን የቤዛዊነት ወይም ደግሞ እመቤታችን ቤዛ የመባለውን ጉዳይ ገታ እናደርግና በሌላ ርዕሰ ጉዳይ ደግሞ የሚቀጥለው መለስ ብለን የምንመለከታቸው ሌሎች ርዕሰ ጉዳዮችን ይዘን እንመጣለን። እግዚአብሔር አምላካችን አሁንም ስሙ የከበረ የተመሰገነ ይሁን ስላስተማረን ስለመከረን። ይህንን የምናደምጠውን ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እያንዳንዳችን ልቦና አምላካችን በቸርነቱ እንዲያደርስልን እየተማጸን የምንከታተለውን መርሃ ግብራችንን መንፈሳዊ አገልግሎታችንን እንግዲህ እናንተም ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ለሚያደምጡ ሁሉ በማዳረስ ከእናንተ የሚጠበቀውን ታደርጉታላችሁ ብለን ተስፋ እናደርጋለን። አንድም ሁለትም ሰው ሰምቶ በዚህ መርሃ ግብራችን ከተጠቀመ ለእኛ ትልቁ በእውነት እግዚአብሔርን የምናመሰግንበት ነውና ቢያንስ ከእናንተ የሚሆነውን ነገር በማዳረስ ምንም በማይጎዳ ጊዜ በማይወስድ በማዳረሱ ትብብራችሁ እንዳይለየን ከወዲሁ ለመጠቆም እንወዳለን። ምናልባትም ሰብስክራይብ ያላደረጋችሁም ደግሞ እንድታደርጉና በየ2 ቀኑ በየ3 ቀኑ ብንችልም በየቀኑ ማውጣት እንችላለን፣ እንዳይበዛ እንዳይደራረብ ነው። በዚህ መልኩ እንግዲህ እንደሱ እንዳምላካችን ፈቃድ የምናደርሰውን መልእክት እንድንከታተል አሁንም መልእክቱን በአጽንኦት እናስተላልፋለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ይበለን። በቀጣዩ መድኃኔዓለም የፈቀደልንን ከማይደርቀው ከተዋህዶ ምንጭ ከማይጎለው ጓዳዋ እያወጣን ንጹሕ የሆነውን የቅድስት ቤተክርስቲያናችንን ትምህርት አባቶቻችን የነገሩንን አንድም እያሉ ያስተማሩንን በእጃችን ካለው ቅርብ ምንጭ እያመጣን መከታተላችንን እንቀጥላለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ለንስሐ ሞት ያብቃን። እማምላክ ከሁላችን ጋር ትሆንልን። ጣዕሟን ፍቅሯን በረከቷን አሁንም አብዝታ አብልጣ ታድለን። ለክብር ታብቃን። አሜን። ይቆየን።